በጌታችን በመድኃኒታችን በኢየሱስ ክርስቶስ ዘላለማዊ ስም ሰላም እላችኋለሁ። ሰላምና ጸጋ ይብዛላችሁ። እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁን። ይህንን ትምህርት ጊዜ እግዚአብሔር አምላካችን ፈጽሞ እንዲባርክልን አጭር ጸሎት በመጸለይ ቀጥታ ወደ ዛሬው ደግሞ መልእክታችን ትምህርታችን የምንሄድበት ጊዜ ይሆናል። እንጸልያለን። ሁላችን እግዚአብሔር አምላካችን እናመሰግናለን። እንግዲህ ደግሞ ዛሬ ይህን ጊዜ ሰጠህን። እግዚአብሔር ሆይ የሰጠንን ጊዜ ስናስብ፣ በሕይወት መኖራችን ስናስብ አያይዘን የምንማረው አያይዘን የምንመለከተው የማንረሳው በልባችን ያለ ያንተ ዘላለማዊ ምሕረት ነው። ከምሕረት የተነሳ ይህን ቀን አይተናል፣ እናመሰግናለን። ከምሕረት የተነሳ በቤት ኖረናል፣ እናመሰግናለን። ከምሕረት የተነሳ ቃልን ይዘን ወደ አንተ ቀርበናል፣ እናመሰግናለን። ከምሕረት የተነሳ እንጸልያለን። ከምሕረት የተነሳ ቅዱስ ቃልን እናደምጣለን፣ እናገለግልሃለን። ክብር ላንተ ይሁንልን። ላካችን ፈጽመህ ይህንን ጊዜ ባርክልን፣ ለልባችንም ተናገረን። በኢየሱስ ስም አሜን። እንደምታስታውሱት እንግዲህ የሐዋርያት ሥራ ዋና ዋና ትምህርቶችን እየተማርን ነው። ዛሬ የመጨረሻውን ክፍል አንስተን እንመለከታለን። እርሱም የምንማረው ስለ ተልእኮ ይሆናል። የዛሬው ትምህርታችን ርዕስ ተልእኮ ነው ማለት ነው። ተልእኮ ነው፣ የወንጌል መልእክተኝነትን ነው ከሐዋርያት ሥራ መጽሐፍ እየተማርን ለጥቂት ደቂቃዎች በአምላካችን በእግዚአብሔር ፊት የምንቆየው። የሐዋርያት ሥራ መጽሐፍ ምዕራፍ 13 ከ1 እስከ 4 የጌታን ቃል ላንብብላችሁ። እንደዚህ ይላል የእግዚአብሔር ቃል። በአንጾኪያ ባለች ቤተ ክርስቲያን ነቢያትና መምህራን ነበሩ። እነርሱም በርናባስ፣ ኔገር የተባለው ስምዖን፣ የቀሬናው ሉክስም፣ የአራተኛው ክፍል ገዢ ሄሮድስ፣ ባለሟል ምናሄ፣ ሳውልም ነበሩ። እነዚህም ጌታን ሲያመልኩና ሲጦሙ መንፈስ ቅዱስ በርናባስን ሳውልን ለጠራዋቸው ሥራ ለዩልኝ አለ። በዛን ጊዜም ከጦሙ ከጸለዩም እጃቸውንም ከጫኑ በኋላ አሰናበቷቸው። እነርሱም በመንፈስ ቅዱስ ተልከው ወደ ሰሌውቅያ ወረዱ። ከዚያም በመርከብ ወደ ቆጵሮስ ሄዱ ብሎ መጽሐፍ ቅዱሳችን ይናገራል። እንግዲህ ከሐዋርያት ሥራ መጽሐፍ መካከል ስለ ተልእኮ እንግዲህ ብዙ ሊያስተምረን የሚችል ይሄ የሐዋርያት ሥራ መጽሐፍ ምዕራፍ 13 ያነበብኩላችሁ የመጽሐፍ ቅዱስ ክፍል ነው። ወደ ትምህርታችን ዋና ሐሳብ ከመግባታችን በፊት ለትምህርታችን እንዲሆን ወይንም ደግሞ ትምህርታችን ግልጽ እንዲያደርግልን ስለ አንድ ወጣት የሚሽንን ስራ ስለሰራ ልጅ ልነግራችሁ ወዳለው ምስክርነቱን ማለት ነው። እንግዲህ ይህ ወጣት በአንዲት አጥቢያ ቤተክርስቲያን ውስጥ ጌታችን መድኃኒታችን ኢየሱስ ክርስቶስ እንደ ግል አዳኙ አድርጎ የተቀበለ ነው። ከዛም ባሻገር በዛች አጥቢያ ቤተክርስቲያን ውስጥ እንግዲህ መሰረታዊ ክርስትናን ትምህርት ተምሮ የውሃ ጥምቀት ስርዓት ፈጽመዋል። የመንፈስ ቅዱስን ኃይል ተቀብለዋል። ማለት በመንፈስ ቅዱስ ተሞልቶ በልሳን ተናግረዋል። ከዛም ባሻገር የአገልግሎት ትምህርት ተምሮ ደግሞ በወንጌል ስርጭት አገልግሎት ውስጥ በዛች አጥቢያ ቤተክርስቲያን ያገለግል እንደነበረ አስታውሳለሁ። እንግዲህ በዚህ አገልግሎት ውስጥ እያለ እግዚአብሔር አምላክ ለሱ ለራሱ ለመንፈሱ ወደ ትውልድ ሀገሩ በመሄድ ወንጌል መስበክ እንዳለበት እና ቤተክርስቲያን መትከል እንዳለበት እግዚአብሔር ሸክም ይሰጠዋል። ይህንንም ሸክሙን ደግሞ በነቢያት አገልግሎት አማካኝነት እግዚአብሔር አስረግጦ ነግሮታል። ስለዚህ እግዚአብሔር ኮንፈርም ባደረገው ጊዜ በቀጥታ ለቤተክርስቲያን መሪዎችና አገልጋዮች ይህንን ሸክሙን ካጋራ በኋላ የቤተክርስቲያን ይሁንታን አገኘ። ቤተክርስቲያን ቀኝ እጇን ሰጠችው። በቀጥታ ወደ ተወለደበት ወደ ትውልድ ሀገሩ ብዙም ወንጌል ወደማይነገርበት እጅግ በጣም ጨለማ ወደሆነ ምድር ተነስቶ እንደሄደ አስታውሳለሁ። እዛም ከሄደ በኋላ እንግዲህ የጸለየ ቆይቷል። እየተመላለሰ በተወለደባትና ባደገባት አጥቢያ ቤተክርስቲያን ውስጥ የነበሩትን የወንጌል ስርጭት አገልጋዮችን በመያዝ ይህንን የወንጌል ስራ እንደጀመረ አስታውሳለሁ። እና እነዚህ የወንጌል ስርጭት አገልጋዮችም ደግሞ ብዙ ዋጋ በመክፈል ከሱ ጋር አብረው በመሆን በዛች መንበር ላይ ብዙ እንደጸለዩ፣ በዛ አካባቢ በዛ አገር ላይ ብዙ እንደጸለዩ አስታውሳለሁ። ከዚያም እግዚአብሔር አምላክ እንግዲህ እየጸለዩ ነበርና በልብ አንድነት ይህን ስራ ይሰሩ ስለነበረ ይህን ሰው ደግሞ እግዚአብሔር ጠርቶ ወደ ትውልድ መንደሩ መልሶትም ስለነበረ በሸክም እግዚአብሔር በተናገረው የነቢያት ቃል አማካኝነት በቤተ ክርስቲያንም ደግሞ ተቀባይነት አግኝቶ ተነስቶ ወደ ትውልድ መንደሩ ገብቶ ነበርና እግዚአብሔር ቀስ በቀስ ነፍሳትን ከቤተሰቦቹ እንዲሁም ደግሞ ከትውልድ መንደሩ ከአካባቢው እግዚአብሔር እየሰጠው ቀጥሏል። ፍሬ እያሳየው ቀጠለ። በዛ አካባቢ እንግዲህ ሰዎች ጌታ መቀበል ጀመሩ። ጌታ የተቀበሉትን ደህንነት እያስተማረ የውሃ ጥምቀት ስርዓት እንዲፈጽሙ በመንፈስ ቅዱስ እንዲሞሉ እያደረገ እንግዲህ ቁጥሩ እየጨመረም ሲመጣ ደግሞ በዚያው በመኖሪያ ቤታቸው ውስጥ ህብረት እንደጀመረ በዚያም ከነዚህ ቅዱሳን ጋር እየጸለየ ከነዚህ ቅዱሳን ጋር እግዚአብሔርን እያመለከ የእግዚአብሔርን ቃል እያስተማረ እንደቆየ በኋላም ደግሞ ከቤተ ክርስቲያን ጋር ተነጋግሮ
ህብረት ሊመሰረት እንደቻለ ከዚያም ባሻገር እንግዲህ ከብዙ ተግዳሮት ከብዙ ውጣ ውረድ በኋላ በዚያ ቦታ ላይ እግዚአብሔር ከቤተሰቡ በሰጠው መሬት ላይ ማለት ነው በራሱ መሬት ላይ ቤተ ክርስቲያን ተመስርታ አጥቢያ ቤተ ክርስቲያን ለመሆን በቅታለች። እንግዲህ በዚያ መንደር ብዙም ቤተ ክርስቲያን ባልነበረበት በዚያ ጨለማ መንደር ውስጥ ይህ ሰው ለብዙዎች የመዳን ምክንያት ሆነዋል። የቤተ ክርስቲያን መተከል ምክንያት ሆነዋል። እግዚአብሔር ተልኮን ሰጥቶት ተነስቶ ወደ ትውልድ ሀገሩ በመመለስ ይህን ትልቅ የወንጌል ስራ እንደሰራ አስታውሳለሁ። አሁን በዛች አጥቢያ ቤተ ክርስቲያን ውስጥ እንግዲህ ወንጌላዊ ሆኖ በቤተ ክርስቲያን ውስጥ እያገለገለ ይገኛል። ይሄ ወጣት ልጅ እግዚአብሔር አምላካችን የተባረከ ይሁን። በአጭሩ ተልኮ ማለት ወገኖቼ ሆይ ይሄ ነው። እግዚአብሔር አምላካችንን በጣም አድርገን እናመሰግናለን። ከዚህ ወጣት እንግዲህ እግዚአብሔር ከሰጠው ተልእኮ ጋር ተያይዞ ለእኔና ለእናንተ ትልቅ ትምህርት ይሰጠናል። ዛሬም እግዚአብሔር ተልእኮ የሚሰጣችሁ ልጆች፣ ወጣቶች ልትኖሩ ትችላላችሁ። እግዚአብሔር በዚህ ዙሪያ እንድታገለግሉት የሚፈልጋችሁ ሰዎች ልትኖሩ ትችላላችሁ። እንግዲህ ይህ ወጣት ልጅ የሚገርመው ነገር በብዙ አይነት ተግዳሮት ውስጥ አልፏል። ወንጌልን እንስራ ብለን ስንነሳ፣ ወንጌልን እናድርስ ብለን ወንጌል እንዳልደረሰበት በምንሄድበት ጊዜ ተግዳሮቱ ቀላል አይሆንም። የጠላትም ሰልፍ ቀላል አይሆንም እና ለትምህርታችን ስለዚህ ወጣት ይህን ያህል ከነገርኳችሁ ወደ ትምህርታችን ዋና ሀሳብ ወደ ሐዋርያት ሥራ መጽሐፍ በመመለስ ጥቂት በዚህ ዙሪያ እንድንመካከር እንድንማማር ጠይቃቸዋለሁ። እግዚአብሔር አምላካችን የተመሰገነ ይሁን። እንግዲህ ከሐዋርያት ሥራ መጽሐፍ ዋና ዋና ትምህርቶች መካከል የሐዋርያት ሥራ መጽሐፍ በስፋት የሚያስተምረን አንዱና ዋና ትምህርት ስለ ሚሽን እና ስለ ሚሽነሪ ነው የሚያስተምረን። ሁላችን እንደምናውቅ ሚሽን ለወንጌል መላክን የሚያመለክት ሲሆን ሚሽነሪ ደግሞ የወንጌል መልእክተኛውን የሚያመለክት ነው። ሚሽን ወይንም ደግሞ ተልእኮ ስራውን ሲያመለክት፣ ሚሽነሪ የሚለው ደግሞ ሰራተኛውን የሚያመለክት ሆኖ ነው የምንመለከተው፣ ወይንም ደግሞ አገልጋዩ። እንግዲህ ቃሉ አራት ዋና ነገሮችን እንደያዘ ልናውቅ ይገባል። የመጀመሪያው ላኪው፣ ሁለተኛ ተላኪው፣ ሶስተኛ መልእክቱ፣ አራተኛ መልእክቱን ተቀባዮች የሚያመለክት ነው። እነዚህን ይዟል ተልኮ የሚለው ቃል ማለት ነው። ተልኮ ማለት ወገኖቼ ሆይ የሐዋርያት ሥራ መጽሐፍ እንደሚያስተምረን በጠንካራ መሰጠት ቤተ ክርስቲያን በሌለችበት ቦታ ቤተ ክርስቲያንን ለመትከል የሚደረግ ልዩ የሆነ የወንጌል ጉዞ ነው። ተልእኮ ወይንም ደግሞ የወንጌል መልእክተኝነት በጣም አስፈላጊ የሆነ አገልግሎት ነው ይለናል የሐዋርያት ሥራ መጽሐፍ። ልዩ የሆነ የወንጌል ጉዞ ነው ይለናል። ጠንካራ መሰጠት ይጠይቃል ይለናል። ሁላችን በህብረት የምንሰራው ስራ ነው ይለናል። ታውቃላችሁ፣ እግዚአብሔር ለተልእኮ ጥቂት ሰዎችን ሊፈልግ ይችላል። ወንጌል ወዳልደረሰበት ቦታ ጥቂቶችን ሊልክ ይችላል። ነገር ግን ስራውን ለነሱ ብቻ የምንተወው አይደለም። የሐዋርያት ሥራ መጽሐፍ እንደሱ አያስተምርም። በተለያየ መልኩ ግን ወገኖቼ ሆይ እኛ ባለንበት ቦታ እግዚአብሔር በሰጠን ነገር በጸሎት ሊሆን ይችላል፣ በማሰልጠን ሊሆን ይችላል፣ በማስተማር ሊሆን ይችላል፣ በገንዘብ ሊሆን ይችላል፣ በምክር ሊሆን ይችላል፣ ድጋፍ ልናደርግ ይገባናል ማለት ነው። ስለዚህ አገልግሎቱ ወገኖቼ ሆይ የሁላችን በህብረት የምንሰራውም ስራ እንደሆነ የሐዋርያት ሥራ መጽሐፍ ያስተምረናል። እንግዲህ የተልእኮ አገልግሎት በተለይ ፎከስ የሚያደርገው ቤተክርስቲያን በሌለችበት ቤተክርስቲያን የመትከል ስራ እንደሆነ ነው። ይህ እንግዲህ የሚሽን ስራ ለመስራት ሚሽነሪ ያስፈልጋል፣ የወንጌል መልእክተኛ ያስፈልጋል። በመንፈስ ቅዱስ የተለየ ማለት ነው። መንፈስ ቅዱስ የጠራው በቤተ ክርስቲያን የተሾመ እውቅና የተሰጠው ሚሽነሪ ያስፈልጋል ማለት ነው። እንግዲህ በሐዋርያት ሥራ መጽሐፍ በአጠቃላይ ስለ ሚሽን ስለ ተልእኮ በምንማርበት ጊዜ የጌታ ኢየሱስ ክርስቶስን ተልእኮ ሉቃስ በዚህ በሐዋርያት ሥራ መጽሐፍ ዘግቦልን እንመለከታለን። እንዲሁም ደግሞ ከቅዱሳት መጽሐፍትን በመጥቀስ በተለይ የሙሴን ተልእኮ በሐዋርያት ሥራ መጽሐፍ ምዕራፍ 7 ቁጥር 35 ላይ በእስጢፋኖስን ስብከት መሰረት አድርጎ ሉቃስ ዘግቦልናል። እንዲሁም ደግሞ ለቤተ ክርስቲያን ስለሰጠው የተልእኮ አገልግሎትን መጽሐፉ ያስተምረናል። ስለዚህ ስለ ክርስቶስ ኢየሱስ ተልእኮ ይናገራል። የተልእኮ ትምህርት በቅዱሳት መጽሐፍት ውስጥ እንዴት ይታያል የሚለውን ይነግረናል። እንዲሁም ደግሞ ለቤተ ክርስቲያንም ስለሰጠው ደግሞ የተልእኮ አገልግሎት ነው ማለት ነው የሚያስተምረን። ስለዚህ ይሄ ተልእኮ የሚለው ትምህርት የአዲስ ኪዳን ብቻ ሳይሆን የብሉይ ኪዳንም ደግሞ ትምህርትና መልእክት እንደሆነ ልናውቅ ይገባናል ማለት ነው። እንግዲህ ተልእኮ ወይንም የወንጌል መልእክተኝነት አገልግሎት የሁላችን አገልግሎት ሆኖ የሁላችን ተሳትፎ የሚፈልግ ሆኖ እግዚአብሔር ለተልእኮ በጠራቸው በጥቂት ሰዎች የምንሰራውና
በአብዛኛው ወንጌልን በሰሙና በተቀበሉ ጥቂት ሰዎች የምንጀምረው ቆይቶም ደግሞ ቤተ ክርስቲያን እስከ መትከል የሚያድግ አገልግሎት እንደሆነ የሐዋርያት ሥራ መጽሐፍ በጥልቀት ስናጠና ይህን እውነት እንማራለን። እንደ ምሳሌ አድርጌ የማነሳላችሁ የሰናፍጭ ቅንጣት አድጋ ለብዙዎች መጠለያ እንደምትሆን ማለት ይቻላል። ለምሳሌ አንድ ምሳሌ ላንሳላችሁ። የፊልጵስዩስ ቤተ ክርስቲያን ጅማሬ በተመለከተ እንደ ምሳሌ አድርገን እናንሳ። እንግዲህ ጳውሎስና ሲላስ ወደ ፊልጵስዩስ ማለትም ወደ መቄዶንያ ከተማ በገቡበት ጊዜ በቀጥታ በመንፈስ ቅዱስ ምሪት ወደ ወንዝ ዳር ነው የወረዱት። በወንዝ ዳር ደግሞ ተቀምጠው የነበሩ ሴቶችን አገኙ። ለእነዚያ ሴቶች ወንጌልን ነገሯቸው። እነዚያ ሴቶች ጌታን ተቀበሉ። በዋናነት ሉቃስ ሊዲያ የምትባልን አንዲት ሴት ይጠቅስልናል። ይቺ ሴት የመጽሐፍ ቅዱስ አዋቂዎች እንደሚናገሩት የመጀመሪያዋ የአውሮፓ አማኝ ናት ብለው ይሏታል። ይቺ ሴት በጣም ልቧ በጌታ ወንጌል የተነካና ወደ ቤቷ ደግሞ እነ ጳውሎስ እነ ሲላስን ትቀበል የነበረች ሴት እንደሆነች እናያለን። ስለዚህ ተመልከቱ፣ በፊልጵስዩስ የነበረችዋ ቤተክርስቲያን የተተከለችው በጥቂት አገልጋዮች ጥቂት ጌታችን ኢየሱስ ክርስቶስን በተቀበሉ ሰዎች አማካኝነት እንደነበረ ልንመለከት እንችላለን ማለት ነው። ብዙ ጊዜ አገልግሎቱ እንግዲህ ጌታን በተቀበሉ ጥቂት ሰዎች ነው የሚጀመረው። ደግሞ እግዚአብሔር አምላክ ለተልእኮ በለያቸው ጥቂት አገልጋዮች የሚጀመር አገልግሎት በኋላም አድጎ ወደ ቤተ ክርስቲያን ተከላነት የሚደርስ አገልግሎት እንደሆነ ነው የምንመለከተው። በአጭሩ ግን እንዲህ ልንል እንችላለን፣ በጥቂት አገልጋዮች ለጥቂት ሰዎች ማለት ይቻላል የሚሽን አገልግሎት ማለት ነው። ጥቂት አገልጋዮች ከጥቂት ጌታን ከተቀበሉ ሰዎች ጋር የምንጀምረው አገልግሎት ስለሆነ፣ ይሁንና ብዙ ጊዜ ግን ወደማናውቀው ሕዝብ ስለሆነ የምንሄደው ብዙ ዋጋ ያስከፍለናል። ቋንቋቸውን ላናውቅ፣ ባህላቸውን ላናውቅ፣ ብዙ ነገራቸውን ላናውቅ እንችላለን። ይሁንና ግን የሚገርማችሁ ነገር ብዙ ዋጋ ያስከፍላል። ብዙ የህይወት ውጣ ውረድ፣ ብዙ መስዋዕትነትን የሚጠይቅ አገልግሎት ነው። ቀላል አገልግሎት አይደለም ወገኖች ወይ። በእርግጥ ዛሬ በአጭሩ ነው ከሐዋርያት ሥራ መጽሐፍ ላሳያችሁ የወደድኩት እንጂ ትምህርቱ እጅግ በጣም ሰፊ ነው። እንግዲህ በሐዋርያት ሥራ መጽሐፍ ውስጥ እንግዲህ እንደምንመለከተው አንድ ሀሳብ ላነሳ ወዳለው ስለ ምስክርነትና ስለ ተልእኮ ሉቃስ ዘግቦልን እንመለከታለን። ምንድን ነው በምስክርነትና በተልእኮ መካከል ያለው ልዩነት? ጌታ ኢየሱስ ክርስቶስ በሐዋርያት ሥራ መጽሐፍ ምዕራፍ 1 ቁጥር 8 ላይ ምን ብሏል? ምስክሮቼ ትሆናላችሁ ብሏል። እንግዲህ የምስክርነት አገልግሎት አለ፣ እንዲሁም ደግሞ የተልእኮ አገልግሎት አለ። አንድነትና ልዩነታቸውንም በሐዋርያት ሥራ መጽሐፍ ውስጥ በምናጠናበት ጊዜ እናገኛለን። ይህንን መመልከት እጅግ በጣም አስፈላጊ ነው። ምንድን ነው ልዩነቱ ወገኖቼ? ምንድን ነው ልዩነቱ? ይህን ልዩነት እንግዲህ ከመጽሐፍ ቅዱሳችን ለማየት ጥቂት ሀሳቦችን እንግዲህ ይዣለሁ። ምስክርነት ማለት ስለ ጌታ ስለ ኢየሱስ ክርስቶስ ሞትና ትንሣኤ ከቤታችን ጀምረን ለሰዎች ሁሉ ማወጅ ወይንም ደግሞ መመስከር ነው። ተልእኮ ማለት ደግሞ እግዚአብሔር ለቤተ ክርስቲያን በሰጣት የወንጌል አደራ ሰዎችን ወይም አገልጋዮችን ለወንጌል ተልእኮ በመለየት ወንጌል ወዳልደረሰባቸው ቦታዎች ወንጌልን እንዲያደርሱና ቤተ ክርስቲያን እንዲተክሉ አገልጋዮችን የመላክ አገልግሎት ነው እና በአጭሩ ተልእኮ ቤተ ክርስቲያን ተከላ ላይ የሚያተኩር ሲሆን፣ ምስክርነት ደግሞ ስለ ጌታ በመመስከር ሰዎችን ወደ ቤተ ክርስቲያን እንዲጨመሩ ማድረግ ላይ ያተኮረ እንደሆነ የሐዋርያት ሥራ መጽሐፍን ስንመለከት እናገኛለን። እንግዲህ ተልእኮ ወገኖቼ ወይ መጀመር ነው። ተልእኮ መትከል ነው። መትከል ላይ ነው ትኩረት የምናደርገው። እንዳልኳችሁ ጅማሬን ያመለክታል እና ተልእኮ እየመሰከሩ በአንድ ስፍራ መቆየት እንደሚያስፈልግ የሐዋርያት ሥራ መጽሐፍ ያስተምረናል እና በጥቂት አገልጋዮች ከጥቂት ሰዎች የምንጀምረውም ነው እንዳልኳችሁ። ምዕመናን ሁላችን ደግሞ በተለያየ መልኩ የምንሳተፍበት ነው። ቅድም እንዳልኩት የሁላችን አገልግሎት ስለሆነ በታላቁ ተልእኮ ውስጥ ያለ ደግሞ ታላቅ ተልእኮ ነው። ይሄ ተልእኮ አገልግሎት ርቀን ወንጌል ወዳልደረስበት የምንሄድበት ነው። ወንጌልን ደግሞ በመስበክ ቤተ ክርስቲያንን የምንተክልበትና የምናደራጅበት አገልግሎት እንደሆነ ልናውቅ ይገባናል። ከሐዋርያት ሥራ መጽሐፍ ምስክርነትን በተመለከተ ጥቂት ነገር ለማለት ያህል ምስክርነት መጨመር ነው ወገኖቼ ወይ ቅድም እንዳልነው ወዳልዳኑት ቤተሰቦቻችን፣ ወዳልዳኑ አካባቢያችን፣ ጎረቤቶቻችን፣ የሥራ ባልደረባችን አብረው ወደሚማሩት እንሄዳለን፣ ወንጌል እንነግራቸዋለን። ፈቃደኛ የሆኑትን እንግዲህ ወደ ቤተ ክርስቲያን እናመጣለን እና ይሄ ከመጨመር ጋር የተያያዘ ነው። ተጨመሩ ተብሎ እንደተጻፈ ከመጨመር ጋር የተያያዘ ነው። መስክረን እንመለሳለን እንጂ መስክረን በዚያው ባለንበት ቦታ ብዙ ጊዜ ስንቆይ አይታይም።
መስክሮ ወደ ቤተ ክርስቲያን ሰዎችን ማምጣት ነው። መመስከር የሁላችን አገልግሎት ነው። ልክ እንደ ተልእኮ አገልግሎት ማለት ነው እና ከቤታችን ጀምረን ወደ አካባቢያችን የምንሄድበት ነው። በቤት በአካባቢ በጎረቤት በትምህርት ቤት በመስሪያ ቤት የምንሰራው ስራ ነው። በምንኖርበትና በምንሰራበት አካባቢ ወንጌልን ማሰራጨት ነው። ወንጌልን ማሰራጨት ነው። እንደዚህ አድርገን ልዩነቱንም አንድነቱንም ብንመለከት ብዬ ነው ይህንንም አነሳላችሁ። እንግዲህ የሐዋርያት ሥራ መጽሐፍ ምዕራፍ 1 ቁጥር 8 ላይ ጌታ የተናገረው ምስክሮቼ ትሆናላችሁ የሚለው ቃል ወይንም ተስፋ ምስክርነትንም ደግሞ ተልእኮንም ደግሞ የያዘ ቃል ሆኖ ነው እንግዲህ የምንመለከተው። ጌታ ኢየሱስ ቤተ ክርስቲያን ከቤት ጀምራ በዙሪያ ላሉ እንድትመሰክር ሂጂ እንዳላት እናውቃለን። ሂዱ ተብሎ እንደተጻፈ ማለት ነው። እንዲሁም ደግሞ እስከ ምድር ዳር ድረስ ደግሞ እንድትሄድ ተልእኮንም እንደሰጣት እናያለን ማለት ነው። ስለዚህ በዚህ የጌታ የኢየሱስ ክርስቶስ ተስፋ በተናገረው በዚህ ቃል ውስጥ ወገኖች ሆይ ተልእኮውንም ምስክርነቱንም ልንመለከት እንችላለን። ምክንያቱም ያለው ምንድን ነው? በኢየሩሳሌም፣ በይሁዳ፣ በሰማርያ እስከ ምድር ዳር ድረስ ምስክሮቼ ትሆናላችሁ ብሎ ጌታችን ኢየሱስ ክርስቶስ እንደተናገረ እንደዚሁ በውስጡ ተልእኮ አለ፣ ደግሞ ምስክርነት አለ። ወንጌል ስርጭት ወይንም ደግሞ ምስክርነት አማኞችን የመጨመር አገልግሎት ሲሆን የሚሽነሪ አገልግሎት ደግሞ ቤተክርስቲያንን የመትከል አገልግሎት ነው። ተልእኮ የሚለው ቃል እንግዲህ በሐዋርያት ሥራ መጽሐፍ ውስጥ ስትመለከቱ ላከኝ፣ ተልእኮ፣ ተላከ፣ ላከ፣ ላኪው በሚል በተለያዩ በምዕራፍ 9 በምዕራፍ 13 በምዕራፍ 10 በምዕራፍ 7 በምዕራፍ 28 ላይ የሐዋርያት ሥራ መጽሐፍን በምናጠናበት ጊዜ እንመለከታለን። ከቃሉ ይልቅ እንግዲህ ከቃሉ ይልቅ ስላችሁ ተልእኮ ከሚለው ቃል ይልቅ ስራው በሉቃስ መጽሐፍ ውስጥ በዚህ በሐዋርያት ሥራ መጽሐፍ ውስጥ ሉቃስ በስፋት ጽፎልን ነው የምንመለከተው። በሐዋርያት ሥራ መጽሐፍ ውስጥ እንደምንመለከተው እንግዲህ መንፈስ ቅዱስ አገልጋዮችን ወደ አንድ ግለሰብ፣ ወደ አንድ ቤተሰብ፣ ወደ አንድ አካባቢ ሊልክ እንደሚችል ነው ሉቃስ ዘግቦልን የምንመለከተው። ይህን አትርሱ። እግዚአብሔር ወደ አንድ ሰው ሊልከን ይችላል። እግዚአብሔር ወደ አንድ ቤተሰብ ሊልከን ይችላል። እግዚአብሔር ወደ አንድ ሕዝብ፣ ወደ አንድ አካባቢ፣ ወደ አንድ ሀገር እግዚአብሔር አምላክ ባሮችን ሊልክ እንደሚችል ከሐዋርያት ሥራ መጽሐፍ እንግዲህ በሉቃስ ዘገባና ጽሑፍ ውስጥ ልንመለከት እንችላለን። አንዳንድ ሀሳቦችን እንዲሁ ይህንን ግልጽ እንዲያደርግልን ላነሳላቸው እወዳለሁ። ለምሳሌ አናንያ የሚባለውን ሰው በሐዋርያት ሥራ መጽሐፍ ምዕራፍ 9 ላይ የጻፈውን ሰው እስቲ ጥቂት እናስብ። ይህን ሰው እግዚአብሔር አምላክ ወደ ጳውሎስ ልኮታል። መጽሐፍ እንደሚናገር በመንፈስ ቅዱስ ምሪት፣ በመንፈስ ቅዱስ ተነድቶ ነው ከጳውሎስ ጋር የተገናኘው። ጳውሎስ የተባለው ሰው ደግሞ የሚገርማችሁ ነገር ወደ አሕዛብ እግዚአብሔር አምላክ የላከው ሰው ነው። ለብዙ ቤተ ክርስቲያናት የመተከል ምክንያት የሆነ ሰው ሆኖ በሐዋርያት ሥራ መጽሐፍ ውስጥ እንመለከታለን። እንግዲህ የጳውሎስ አገልግሎት ከአናንያ ነው የጀመረው። መጀመሪያ መንፈስ ቅዱስ አናንያን ወደ ጳውሎስ ላከው። ከዛ መንፈስ ቅዱስ ደግሞ ጳውሎስን ወደ አሕዛብ ሁሉ እንደላከው እስከ ምድር ዳር እስከ ሮም ድረስ እንደወሰደው በተለያዩ ስፍራዎችም ደግሞ ቤተ ክርስቲያንን እንደተከለ መጽሐፍ ቅዱሳችን ይነግረናል። ሁለተኛም ማነሳላችሁ ፊልጶስ ነው። ፊልጶስ ቤተ ክርስቲያን ስደት ውስጥ በገባችበት በዚያን ጊዜ ስደቱን ተከትሎ ወደ ሰማርያ የተላከ ሰው ሆኖ ታያላችሁ። በሰማርያ ያለችው ቤተ ክርስቲያን ለመመስረት ምክንያት የሆነው የመጀመሪያው ሰው ወንጌላዊ ፊልጶስ ሆኖ ታያላችሁ። ከዛ ባሻገር ጴጥሮስን ታያላችሁ። ጴጥሮስን ደግሞ ጌታ መንፈስ ቅዱስ ወደ ቂሳርያ ነው የላከው። ወደ አሕዛብ ልኮ ታያላችሁ። ወደ ቆርኔሌዎስ ቤት ማለት ነው እና በቆርኔሌዎስ ቤት ይህንን የወንጌል አገልግሎት እንዴት እንደሰጠ ልንመለከት እንችላለን። በአራተኛ ደረጃ ደግሞ ጳውሎስና በርናባስን ታያላችሁ። እግዚአብሔር ባነበብኩላቸው የምንባብ ክፍላችን ውስጥ እነዚህን ሁለት ሰዎች መንፈስ ቅዱስ ለይቷቸው እንዴት አድርገው ወደ አሕዛብ ወንጌልን ይዘው እንደሄዱ እንዳደረጋቸው ልንመለከት እንችላለን። በአምስተኛ ደረጃ በልዩ ሁኔታ እንድናይ የምፈልገው የጳውሎስን ተልእኮ ነው። አንደኛ፣ ሁለተኛ፣ ሶስተኛ የወንጌል ጉዞውን በሐዋርያት ሥራ መጽሐፍ ውስጥ ትመለከታላችሁ። ከምዕራፍ 13 እስከ ምዕራፍ 21 ድረስ በምናነብበት ወይም በምናጠናበት ጊዜ እግዚአብሔር አምላክ ለዚህ ሰው የሰጠውን የወንጌል ጉዞ ታያላችሁ፣ መልእክተኝነቱን ታያላችሁ። ስለዚህ በዚህ መልኩ ነው እንግዲህ የሐዋርያት ሥራ መጽሐፍን ስለ ተልእኮ ስናጠና እነዚህ ነገሮች ሁሉ በጥልቀት ልንመለከት እንደሚገባን ላሳስባችሁ እወዳለሁ። ከዛ በተረፈ ላነሳላችሁ የምወደው ስለ ተልእኮ በተልእኮ አገልግሎት የቤተ ክርስቲያን እና የመልእክተኛው አገልጋይ ማለት ነው መንፈስ ቅዱስ የለየው አገልጋይ ሊያደርጉ ስለሚገባቸው ነገር ከመጽሐፉ እንድንመለከት አስባለሁ። የመጀመሪያው 1-2 ብዬ ልንገራችሁ። ከቤተ ክርስቲያንም ከአገልጋዩም የሚጠበቅ ነገር አለ። እግዚአብሔር ለሚሽን አገልግሎት ከለየው እንዲሁም ደግሞ ከቤተ ክርስቲያን መሪዎች፣ ከቤተ ክርስቲያን ከሕዝቡ ከምዕመናን የሚጠበቅ ነገር አለ። እሱም
የመጀመሪያው ነገር ሐዋርያት ሥራ የሚያስተምረን ጾም ጸሎት ነው። ሁለተኛው የጌታን ድምፅ መስማትና መታዘዝ ነው። ስለ ሚሽን አገልግሎት መጾምና መጸለይ፣ ስለ ሚሽን አገልግሎት ከጌታ መስማትና መታዘዝ። በሶስተኛ ደረጃ ደግሞ መለየት ነው ወገኖቼ፣ የተጠሩትን ማወቅ ማለት ነው። በአራተኛ ደረጃ ማበረታታትና ደግሞ ድጋፍ ነው ወገኖቼ። ድጋፍ፣ የጸሎት ድጋፍ፣ የገንዘብ ድጋፍ፣ የስልጠና ድጋፍ፣ የትምህርት ድጋፍ ሊሆን ይችላል ወገኖቼ፣ ሊሆን ይችላል። በአምስተኛ ደረጃ በመሾም የተለዩትን መላክ ነው። በስድስተኛ ደረጃ ለመስዋዕትነት ደግሞ መዘጋጀት ነው። ቤተ ክርስቲያን መዘጋጀት አለባት። የተላከው ደግሞ ተልእኮውን የተቀበለው አገልጋይ ሊዘጋጅ እንደሚገባው ደግሞ ልናውቅ ይገባል። በሰባተኛ ደረጃ የምንላክበትን ቦታ ደግሞ ለይተን ማወቅ ነው። መንፈስ ቅዱስ ወዴት ነው እንድንሄድ የሚፈልገው? በመጀመሪያው የወጣቱ ምስክርነት ላይ ነግሬያቸዋለሁ። ወደ ወላጆቹ እንዲመለስ፣ ወደ ወላጆቹ ምድር ወይንም ወደ ተወለደበት አካባቢ እንዲመለስ ጌታ እንደተናገረው በግልጽ እንግዲህ ምስክርነቱን ነግሬያቸዋለሁ። ልክ እንደዚህ የምንላክበትን ደግሞ ቦታ ማወቅ አለብን። የሐዋርያት ሥራ መጽሐፍ እነ ጳውሎስ የት ሄደው በመንፈስ ቅዱስ ምሪት ወንጌል እንደሰበኩ ቤተክርስቲያን እንደተከሉ የሐዋርያት ሥራ መጽሐፍ በስፋት ስለሚነግረን። ስምንተኛ የአገልግሎት ሪፖርት ደግሞ ማቅረብ ነው። ከአገልጋዮች ይሄ ይጠበቃል። ጳውሎስ ወገኖቹ የሚሽን ስራውን ከሰራ በኋላ እነ በርናባስን ጨምሮ ከተመለሱ በኋላ ለቤተ ክርስቲያን የሚገርማችሁ ነገር ያላቸውን መሰጠት ታያላቸው። የአገልግሎት ሪፖርት የሚያቀርቡበት ሁኔታ እንደነበረ እናያለን። በዘጠነኛ ደረጃ የቃሉ እውቀትና ደግሞ ሙላት፣ የመንፈስ ቅዱስ ሙላት፣ የቃሉ ሙላት እጅግ በጣም እንደሚያስፈልግ ልናውቅ ይገባናል። እንግዲህ ይሄ ከሚላከው አገልጋይና ከቤተ ክርስቲያን የሚጠበቅ ነገር ነው። ሌላው ማነሳው በተልእኮ አገልግሎት የሚያጋጥሙን ተግዳሮቶችን ማወቅ ነው። አንድ ማወቅ ያለብን ነገር ይሄ የተልእኮ አገልግሎት የሚሽን አገልግሎት ወገኖቼ መስዋዕትነት ይጠይቃል፣ ተጋድሎ ይጠይቃል። ብዙ የህይወት ውጣ ውረድ ሊገጥመን ይችላል። ተስፋ አስቆራጭ ነገር ሊገጥመን ይችላል። ህይወታችንን ሊጠይቀን ይችላል። ወገኖቼ ሆይ ህይወትን እንኳን አሳልፎ እስከ መስጠት ሊያደርሰን ይችላል። ስለዚህ ተግዳሮቶቹ ወደ 5 የሚደርሱ በሐዋርያት ሥራ መጽሐፍ ውስጥ አይቻለሁ። የመጀመሪያው ያልተገባ ክብር ነው። ታውቃላችሁ እግዚአብሔር አምላክ በነ ጳውሎስ እጅ ከሚያደርገው ተአምራት የተነሳ አንዳንዶች እንደ አምላክ አድርገው እንኳን ላያዋቸው እንደተነሱ እናያለን። ይሄ አንዱ ተግዳሮት ነው፣ ያልተገባ ክብር። ሁለተኛው የስህተት ትምህርት ነው። ሶስተኛው የተቃዋሚዎች መነሳት ነው፣ የወንጌል ተቃዋሚዎች መነሳት። አራተኛው የባዕድ አምልኮ ነው፣ በአካባቢው ያለ የባዕድ አምልኮ ማለት ነው። አምስተኛው የእርስ በርስ ደግሞ አለመግባባት ነው። ምናልባት አብረን የምንሄድ አገልጋዮች ጳውሎስና በርናባስ እንደተጋጩ፣ እንደተከፋፉ፣ እንደተለያዩ እንዲሁ የሚለያየንም ነገር እንኳን ሊገጥመን እንደሚችል ማወቅ አለብን። እንግዲህ እነዚህ ተግዳሮቶች አሉ ወገኖች፣ እነዚህ ሰልፎች አሉ፣ እነዚህ ጦርነቶች አሉ፣ እነዚህ ውጊያዎች አሉ ማለት ነው። አገልግሎቱ ውጊያ አለበት። ምናልባትም ከምስክርነት አገልግሎት በላይ ይሄ የተልእኮ አገልግሎት ወገኖች ወይ ከፍተኛ የሆነ ሰልፍና ተግዳሮት አለበት። በመጨረሻ ማነሳላችሁ የተልእኮ አገልግሎት ውጤትና ፍሬ ነው። ተግዳሮት ይኑረው እንጂ ወገኖቼ ወይ ውጤትና ደግሞ ፍሬ ያለው አገልግሎት ነው። የመጀመሪያው ፍሬ እኔ የሐዋርያት ሥራ መጽሐፍን ሳጠና ያገኘሁት የአንዳንድ ሰዎች ልብ መዘጋጀት ነው። መቼም መንፈስ ቅዱስ ልባቸው ወደ ተዘጋጀ ሰዎች ነው ሲልከን ይሄ አንዱ ፍሬያችን ነው። እነዚህን ሰዎች ማግኘታችን የአገልግሎታችን ውጤት ወይም ደግሞ የፍሬው መጀመሪያ ነው። የመጀመሪያው የአንዳንድ ወገኖች የልብ ዝግጅት፣ ሁለተኛ የሰይጣን ስራ መፈራረስ ነው። እንግዲህ በጽናት አገልግሎቱን የምንቀጥል ከሆነ እግዚአብሔር አምላክ የሰይጣንን ስራ ያፈራርሳል። እንግዲህ በሐዋርያት ሥራ መጽሐፍ ውስጥ እነ ጳውሎስ፣ እነ በርናባስ፣ እነ ሲላስ በተለያየ መልኩ የሰይጣን ተግዳሮት እንደገጠማቸው እናውቃለን። ነገር ግን ያንን የጠላትን ተግዳሮት ሰባብረው አልፈው ለቤተ ክርስቲያን የመተከልና የመደራጀት ምክንያት እንደሆኑ እናውቃለን። ሶስተኛ የሌሎች አገልጋዮች ከኛ ጋር ደግሞ መተባበር ነው። ሌላው ፍሬ ይሄ ነው ወገኖች። የሚተባበሩን አገልጋዮች እግዚአብሔር አምላክ ይሰጠናል። ቀኝ እጃቸውን የሚሰጡ ከኛ ጋር የሚቆሙ አጋር የሚሆኑንን አብረውን የሚዘምቱ የሚወጡትን ሰዎች ደግሞ እግዚአብሔር ይሰጠናል። አራተኛ የሰዎች ጌታን መድኃኒት ኢየሱስ ክርስቶስን መቀበላቸው የቤተ ክርስቲያን ደግሞ መተከል ነው። ይሄ ዋናው ወገኖቼ ወይ ፍሬያችን ነው። አምስተኛ በጌታ መጽናት ነው። ያመኑት ደግሞ በጌታ መጽናት ለእኔና ለእናንተ ውጤትና ፍሬ ናቸው። እውነተኛ ደቀ መዝሙር፣ እውነተኛ የጌታ ተከታይ መሆን ማለት ነው። ስድስተኛው የእግዚአብሔር ቃል መከበር ነው።
እና በሄዱበት ወንጌልን በተናገሩበት ወንጌልን በደረሱበት ስፍራ ሁሉ ሰዎች የጌታን ቃል ያከብሩ እንደነበረ የሐዋርያት ሥራ መጽሐፍ ያስተምረናል። ሰባተኛ በደስታና በመንፈስ መሞላት ነው። ስምንተኛና የመጨረሻው የሰዎች መፈወስ ነው። ምክንያቱም በማርቆስ ወንጌል መጽሐፍ ምዕራፍ 16 ላይ እንደጻፈ የጌታ ቃል በተአምራትና በድንቅ መጽናቱን ታያላችሁ፣ በዚህ በተልእኮ አገልግሎት ውስጥ ማለት ነው። ስለዚህ ወገኖቼ ወይ እግዚአብሔር አምላክ እንግዲህ በጥቂቱ ሰፊ ትምህርት ቢሆንም ይህንን ላሳስባችሁ፣ እግዚአብሔር በልቤ ያስቀምጠውን ይህንን እውነት በዚህ የሐዋርያት ሥራ መጽሐፍ ዋና ዋና ትምህርቶች የመጨረሻ ክፍል በሆነው በተልእኮ ትምህርት ውስጥ እነዚህን ሀሳቦች እንዲሁ ለማሳሰብ ያህል ነው ያነሳውላችሁ። እንግዲህ ዛሬም ቤተክርስቲያን ይህንን አገልግሎት በስፋት ለማገልገል መነሳት እንዳለባት ልነግራችሁ እወዳለሁ። ይሄ ሰፊ አገልግሎት ነው። በጥንቷ ቤተክርስቲያን ውስጥ በሐዋርያት ሥራ መጽሐፍ ሉቃስ በጻፈልን በዚህ የታሪክ መጽሐፍ ውስጥ ይሄ ሰፊ ስራ ነው። ይሄ ዋና ስራ ነው። ይሄ በጣም አስፈላጊ ስራ ነው ወገኖቼ ሆይ አስፈላጊ ስራ ነው። ስለዚህ ለቤተክርስቲያን ዋና አጀንዳዋ ሊሆን የሚገባው ይሄ ስራ ነው። ወንጌል ወዳልደረሰበት ቤተክርስቲያን እንድትሄድ የጌታ ፈቃድ ነው። ይህም ደግሞ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ክብር መገለጥ ጋር የተያያዘ ነው። በዓለም ሁሉ ወንጌል ይሰበካል፣ የዛን ጊዜም ፍጻሜ ይሆናል ስላለ ወገኖቼ ወደ ዓለም ሁሉ ይህንን የተወደደ እግዚአብሔርን ቃል ይዘን እንድንሄድ እንዲሁም ደግሞ ይህንን ቃል ይዘው የሚሄዱ ወንጌል ወዳልደረሰበት ሄደው ወንጌል የሚያደርሱ ሚሽነሪዎችን እግዚአብሔር አምላክ መልእክተኞችን እንዲያስነሳ በብዙ ቤተክርስቲያን ሁልጊዜ የየቀኑ የጸሎት ርሷ ሊሆን እንደሚገባ ልነግራችሁ እወዳለሁ። እግዚአብሔር አምላካችን በጣም አድርገን እናመሰግናለን። እንዲህ ያለ ሸክም፣ የሚሽነሪነት ሸክም፣ የወንጌል መልእክተኝነት ሸክም በውስጣችሁ ያላችሁ ወንድሞችና እህቶች ብትኖሩ እናንተ በጌታ በአምላካችሁ ፊት በብዙ እንድትጸልዩ አሳስባችኋለሁ። እግዚአብሔር ሂዱ ወደሚላችሁ መሄድ እንድትችሉ። ቃሉም እኮ የሚለው ሂዱ ነው የሚለው። እንግዲህ ስለ ወንጌል ርቀን እንሄዳለን፣ ስለ ወንጌል በቅርበት እንሄዳለን። እንግዲህ ሐዋርያቱ ወደ ኢየሩሳሌም ሄደዋል፣ ወደ ምድር ዳር ድረስም ደግሞ ሄደዋልና በርቀትም ያስኬዳል፣ በቅርበትም ሊያስኬድ ይችላልና እግዚአብሔር እንዳመለከተን እንደዚሁ ከመንፈስ ቅዱስ ጋር በመስማማት በውስጣችን ያስቀመጠውን ሸክም እግዚአብሔር ወደኛ ያመጣውን መልእክት ተቀብለን ይዘን መሄድ እንድንችል ወንጌልን ማድረስ እንድንችል እግዚአብሔር አምላክ ቤተክርስቲያንን ይርዳ፣ እኔና እናንተን ሁላችንን ይርዳል። ጌታችን ኢየሱስ ክርስቶስ ያድናል። ጌታችን መድኃኒታችን ኢየሱስ ክርስቶስ ጌታ ነው። እንጸልይና እንጨርሳለን። እግዚአብሔር አምላካችን ሆይ የሐዋርያት ሥራ መጽሐፍን በዚህ መልኩ አየን። ዋና ዋና ትምህርቶችን ለመመልከት ሞከርን። በተከታታይም ማስተማርከን ስም ለዘላለም ይመስገን። ዛሬም ደግሞ ስለ ተልእኮ ተናገርከን፣ ስለ ወንጌል መልእክተኛነት። የእስራኤል ቅዱስ እግዚአብሔር በቃል ላይ እንደተጻፈ እንደዚሁ ከዚህ ትምህርትና ከዚህ ቃል የተነሳ ብዙዎች ለወንጌል አገልግሎት እንዲነሱ፣ ብዙዎች ልባቸውን ለዚህ የሚሽን ሥራ እንዲሰጡ በጌታ በኢየሱስ ክርስቶስም እንጸልያለን። ይህ ሥራ በኅብረት የምንሠራው ሥራ ነው። እግዚአብሔር አምላካችን ይህ ሥራ ብዙ መሥዋዕትነት ይጠይቃልና አቤቱ የእስራኤል ቅዱስ እግዚአብሔር ልባችን የሰፋ እንዲሆን በጌታ በኢየሱስ ክርስቶስም ጸልያለሁ። ለሚሽን ሥራ ብዙዎችን እንድታስነሳ በጌታ በኢየሱስም ጸልያለሁ። መንፈስ ቅዱስ የቤተ ክርስቲያን መሪዎች እንድትናገር፣ ብዙዎችን ለዚህ አገልግሎት በመለየት እንዲልኳቸው፣ ቤተ ክርስቲያንም ደግሞ በዚህ ዙሪያ ድጋፍ እንድታደርግ በጌታ በኢየሱስ ክርስቶስም ጸልያለሁ። በጥንቷ ቤተ ክርስቲያን በስፋት ይሰራ እንደነበረ እዚህ መጨረሻ ዘመን ባለች ቤተ ክርስቲያን ይህ አገልግሎት በስፋት እንዲሰራ፣ ብዙዎች እንዲድኑ፣ መንግሥት እንዲሰፋ፣ ቸርች እየተተከለች እያደገች እየበዛች እንድትሄድ በጌታ በኢየሱስ ክርስቶስም ጸልያለሁ። ክብር ሁሉ ለገናናው ስም ይሁን፣ በናዝሬቱ ጌታ በኢየሱስ ስም